የሚያውቅ ሰው እኮ ነው የሚዋረደው እንዳንተ አይነት ክብረ ቢስ ምን ይዋረዳል ሰላም ይበቃሻል ይሄ ቢሮዬ ነው ቤትሽ ጮሽብኝ ይበቃሻል መጮሄ ገረመህ ገና እጮሃለሁ እየሰማችሁኝ ነው ይሄ ወንድሜ አይደለም እወቁልኝ ወንድሜ አይደለም ይሄ አረመኔ ነው ምን ሆነሻል ዛሬ ምንም እየገባሽኝ አይደለም ወይስ በሽታሽ እየተነሳብሽ ነው ይሄ ገረመህ እንዴ ስትታይ ለኔ ሐሳቢ ነው የምትመስለው ባንድልህም አንተ ደስ ነው የሚልህ አይገርምህም እኔ በጣም ጤነኛ ነኝ ምንም አልሆንኩም ወይ ጉዴ ግን ከማጋ እያወራሽ እንደሆነ ግን ይገባሻል ከወንድምሽ ጋር እኮ ነው እያወራሻለሽ እኔ እንዳንተ አይነት ወንድም በጭራሽ አይኖረኝም ሊኖረኝም አይችልም እሺ ወንድም አይደለህም አንተ ለካ አባባ ይሄንን ባህሪን ስለሚያውቅ ነው ለካ ቦታ ያልሰጠህ ሰላም መስመርሽን እያለፍሽ ነው ስለ አባባ አንዲት ቃል እንዳታወሪ ቆይ ስለምን ማስደብደብ ነው የምታወሪ እኔ ነኝ ሰው ቀጥሬ ሰው ማስደብደበው ቆይ እኔ ምን ሊያደርግልኝ ነው ምን ሊሰራልኝ ነው ማስደብደበው ሳሚን አላስደብደብከው መልስልኝ እንጂ ሳሚን አላስደብደብከው ለምንድን ነው ያስደብደብከው እውነቱ ስለተናገረ ነው አይደለ የተናገረው እውነት ነው ማለት ነው ለዛ ነው ያስደብደብከው ባይሆንማ አታስደብድበውም ነበር ለኔ ስለነገረኝ ቂም ይዘህ አስደብደብከው አይደለ ሳሚ ስለ ሳሚ ቆይ አንቺ በምን አወቅሽ ማን ነገርሽ ሳሚ ራሱ ነው የነገረኝ ምን ትሆን ሳሚ እንዴት እሱ ማን ይነግርሽ አይችልም ማን ይነግርሽ ቃናት አይደል ለምንድን ነው ያስደብደብከው የነገረኝ ነገር ሁሉ እውነት ነው ማለት ነው አይደለ ለዛ ነው ያስደብደብከው ማን ይነግርሽ ንገሪኝ ምንድነው የምታውቂው ሁሉ ነገር ሰምተሻል ማለት ነው መቼም አሳልፈሽ አስጭኝም አይደል እኔ እኮ ወንድምሽ እኮ ነኝ አሳልፈሽ አስጭኝም አይደል አታረጊው አሁንም ስለ ስራ ብቻ ነው አይደል የምታስበው ምን አይነት አስወዳድ ነህ አንተ ልጅ እኮ ሊሞት ይችል ነበር ቆይ ሞቶስ ቢሆን ምን አይነት ጨካኝ ነህ ግን አሁን አንተ ነህ ወንድሜ ይሄ ልጅ እኮ እግዚአብሔር ባያተርፈው ኖሮ ነፍሰ ገዳይ ሆነህ ነበር ሳሚ አልሞተም ምን ነበር ሐሳብህ ሳሚ ልታስገድለው ነበር ሐሳብህ ምን ነበር ምን አይነት ወንድም ነህ አንተ ምን አይነት አውሬ ነህ እኔ ያንተ እህት በመሆኔ በጣም ነው ማፍረው ይኸውልህ በኃይሉ ሁለተኛ እህት አለኝ ብለህ እንዳትመጣ መቃብሬ ላይ እንዳትደርስ ሰማኸኝ ትሰማኛለህ በኃይሉ ከዚህ በኋላ አንተ ለኔ ሞተሃል ወንድም የሚባል ነገር የለኝም ሞተሃል አንተ ለኔ እሺ ሳሚ አልሞተም ቆይ እነዛ ቆሻሾች መሞቱ ሲያረጋግጡ ነው ሞተ ያለው ሄሎ ሳሚ ደህና ነህ ደህና ነኝ ምን ሆነሽ የምታለቅሽው ችግር አለ እንዴ በህይወት መኖርን ባይል አውቃል ምን እንዴት ላውቅ ቻለ አንቺ ነሽ የነገርሽው አይደል ለምን ብለኝ በህይወት መኖሬን አትፈልጊው በህይወት መኖሬን ካወቀ እንደሚገልኝ ያወቅሽ በጣም ነው ያዘንኩልሽ ብለኝ እኔን ይፈልግ ያክል ብትይኝ እንደዚህ ማድረግ አልነበረብሽ ይቅርታ ሳሚ እኔ አውቄ አይደለም የነገርኩት ከትዬ ጋር ያወራን ስላንተ ነገረችኝ ማለቴ አንተ ደውለ ቃል ልጇ ለመሆኗን እንደነገርካት ነገረችኝ ከዛ ድንገት አምልጦኝ በኃይሉ አንተ እንዳስደበደበ ነገርኳት እትዬ ደግሞ በኃይሉ አንተን በማስደብደቡ በጣም ተናዳ ልትናገረው ሄደች ላስቆማት ሞክሬ ነበር ግን ደግሞ አልቻልኩም እንዳልወጣ ደግሞ በሩን ቆልፋብኝ ሄደችው በጣም ይቅርታ እኔ አንተ እንድትጎዳ ፈልጌ አይደለም
በቃ ችግር የለውም። በእኔ ምክንያት ችግር ውስጥ ገባ። በጣም ይቅርታ። እና አሳፋሪ ሰው ነኝ። ችግር የለውም። ራሴን መጠበቅ አያቅተኝም። እንደዚህ ሆነ እንዴት ነው ራስን የምጠብቀው? ምን አይነት ማረባ ሰው ነኝ? የሰጠው ህመም አልበቃ ብሎ ሌላ ህመም ጨመርኩብህ። ወይኔ ብሌን፣ የነካሁት ሁሉ ይበላሻል ማለት ነው። ምን አይነት እድል ነው ያለኝ? ብሌን፣ ሄሎ ብሌን። ብሌን፣ ብሌን፣ ሄሎ ብሌን። አቤት ሳሚ። ይኸውልሽ ማልቀስሽን አቁሚ። በኃይሉ እኔ ምንም ማድረግ አይችልም። በኃይሉ ያለሁበት ድረስ መምጣት አይችልም። አንደኛ ያለሁበትን አያውቅም፣ ሁለተኛ ደግሞ በኃይሉ ይህን ደፍሮ ማድረግ አይችልም። ስለዚህ ምንም አያደርገኝም። አንቺ አትፍሪ። እሺ ግን ራስን ጠብቅ። በኃይሉ በጣም መጥፎ ሰው ነው፣ ሊጎዳ ይችላል። አታስቢ፣ እጠነቅቃለሁ። ባይሆን ነገ እንዴት ነው የማገኝሽ? ተይው፣ ለነገሩ እንዴትም ብዬ እመጣለሁ። አይሆንም ሳሚ፣ እግሬን ወደዚህ እንዳታነሳ፣ ካገኘህ ይገላል። ይኸውልሽ የምፈልግሽ በጣም ለትልቅ ቁም ነገር ነው። የግድ ላገኝሽ ይገባል። ይሄን ያህል ቆይ፣ ምንድን ነው? አንድ የምነግርሽ በጣም ትልቅ ነገር አለ። ስለምን? ስለ እናትሽ። ምን? ስለ እናቴ? አዎ ብሌን፣ እናትሽን አውቃታለሁ። ባለፈው የመጣሁት ስለ እናትሽ ልነግርሽ ነበር። አንቺ ግን አልሰማም ብለሽ ሄድሽ። ከልቤ ነው የተቀየርኩት። አያገባኝም። እሱ የራስ ጉዳይ ነው። ምን ቀረ? በጣም ወሳኝ ነገር ልነግርሽ እፈልጋለሁ። አልፈልግም። ያስፈልግሻል። ለአንቺ በጣም ወሳኝ ነው። አልፈልግም አልኩ እኮ። ሁለተኛ አይንህን ማየት አልፈልግም። ስለ እናትሽ እኮ ልነግርሽ ነበር። ብሌን እባክሽ እንደዚህ አታድርጊ። አዎ ሳሚ፣ ትዝ አለኝ። የእውነት እናቴን ታውቃታለህ? ሳሚ፣ እናቴ ማናት? እባክህን ንገረኝ። እኔ በእሷ ናፍቆት ልሞት ነው። እባክህን ንገረኝ ሳሚ። የኔ ቆንጆ፣ በስልክ አይሆንም። ደግሞ እንደዚህ ስሜታዊ ሆነሽ በጭራሽ አይሆንም። በዛ ላይ እናትሽ ማን እንደሆነ ስታውቂ ፊትሽ ላይ ያለውን ደስታ ማየት እፈልጋለሁ። እናቴ እኮ ናት። ለምንድን ነው ስሜታዊ ማለው ነው? ለዘመናት ስጠብቃትና ስናፍቃት የኖረችው እናቴ እኮ ናት። እናቴ ማናት? እባክህን ለምን ንገረኝ። ብሌን፣ እየነገርኩሽ ነው። በስልክ በጭራሽ አይሆንም። በአካልም ቢሆን እንደዚህ ስሜት መቋጠር ካልቻልሽ ልነግርሽ አልችልም። ይኸው ተረጋግቻለሁ። እባክህ አሁን ተረጋግቻለሁ። እባክህ እናቴ ማን እንደሆነች ንገረኝ። በእናትህ እናቴ ማናት? እባክህ ንገረኝ ሳሚ። አሁን በዚህ ሁኔታ ውስጥ ከነገርኳት በኃይሉ ይሰማል። ከዛ እውነቱ እንዳወቀች ካወቀ ይገላታል። ስለዚህ እንደምንም ቻል አድርጌ ነገ አረጋግቼ እነግራታለሁ። አዎ ሳሚ፣ በእንባዋ ተሸንፈ ችግር ውስጥ እንዳትከታት። ተረጋጋ ሳሚ፣ ተረጋጋ። እወድሻለሁ ትለኛል ነበር እንዴ? ከወደድከኝ ንገረኛ። ለምትወዳት ሴት እንደዚህ የምትሆነው? ሳሚ እባክህን ንገረኝ። አዎ እወድሻለሁ ብሌን፣ ለአንዴና ለመጨረሻ